የመኖሪያ ቤት ኪራይ ጭማሪን የተመለከተ አዲስ መረጃ በዛሬው ዕለት ወጥቷል። የመኖሪያ ቤት ኪራይ ጭማሪ እንግዲህ በ2019 አዲሱ ዓመት በአዲስ አበባ ከተማ የመኖሪያ ቤት ኪራይ ጭማሪ ጣሪያ 11.5 ሆኖ ጸድቋል። ህገወጥ የመንደርና የአካባቢ ውሎች በጥብቅ ተከልክለዋል። ዋጋ ጭማሪውና የውል እድሳቱ መነሻ የሚሆነው ከዚህ ቀደም በነበረው ውል ላይ የተቀመጠው የኪራይ ዋጋ ብቻ ነው ብሏል ቢሮ። በዝርዝር የተመለከትነው ቀዳሚ ጉዳያችን ነው። በሲኤምሲ ፊየል ቤትና ኢቅራ መስጂድ አካባቢ ተሽከርካሪ በመጠቀም የተፈጸመ አንድ ዝርፍ ያለ ለኮሪደር ልማት የተዘረጋ የኤሌክትሪክ ኬብል እንዴት ሊሰረቅ ቻለ? ከዛ በኋላስ እንዴት በቁጥጥር ስር ዋለ? የምንነግራችሁ መረጃ ነው። 5 የነዳጅ ማደያዎች ላይ እርምጃ ተወስዶባቸዋል። 2 ነዳጅ ማደያዎች የመቅጃ ማሽን የልኬት ችግር ስለተገኘባቸው ከነዳጅ አቅርቦት ለ2 ወራት ታግደዋል። ይህን ጉዳይም ትሰማላችሁ። 105 ሰራተኞችና ደንበኞችን በዲሲፕሊንና በህግ ተጠያቂ ማድረጉን የአዲስ አበባ ሲቪል ምዝገባ የነዋሪነት አገልግሎት ኤጀንሲ ገለጸ። ዝርዝር መረጃ ይዘናል። በሶሪያ ደማስቆ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ባረፉበት ሆቴል ላይ ፍንዳታዎች ተከስተው 18 ሰዎች ቆስለዋል። ዓለም አቀፍ መረጃችን ነው። እንደምን ውላችኋል? አሀዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናላችን ነው። ከዚህ በመቀጠል ለዛሬ ሐምሌ 1 የወሩ የመጀመሪያ ቀን ያዝናቸውን በጣም ወሳኝ የሆኑ መረጃዎችን አዘጋጅተን እናቀርባለን። ለጥቂት ደቂቃዎች ከኔ ጋር ስትቆዩ በዝርዝር የምትሰሟቸው እነዚህ አበይትና አንገብጋቢ ጉዳዮች ናቸው። ናርዶስ አለማየሁ ቆይታ አደርጋለሁኝ። ሰብስክራይብ እያደረጋችሁ ዜናዎቹ እንድትጀምሩ በአክብሮት እንጠይቃለን። በቀጥታ ወደ መረጃዎቹ እንለፍ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ስልጠና ቁጥጥር ባለስልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላል፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ ማዕዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ስልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ስልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የስልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። በ2019 አዲስ ዓመት በአዲስ አበባ ከተማ የመኖሪያ ቤት ኪራይ ጭማሪ ጣሪያ 11.5 ሆኖ ጸድቋል። ይሄ እንግዲህ በተለይ በአዲስ አበባ ከተማ ያለው የቤት ኪራይ ጉዳይ በዜጎች ዘንድ አሳሳቢ ሁኔታ ላይ ነው የሚገኘው። ይሄን በተመለከተ ዛሬ እንግዲህ የመኖሪያ ቤት ኪራይ ጭማሪ ጣሪያ በፐርሰንት ተወስኗል ማለት ነው። የህገወጥ መንደርና የአካባቢ ውሎች በጥብቅ የተከለከሉ ናቸው። ዋጋ ጭማሪውና የውል እድሳቱ መነሻ የሚሆነው ከዚህ ቀደም በነበረው ውል ላይ የተቀመጠው የኪራይ ዋጋ ብቻ ነው ብሏል ቢሮ። የአዲስ አበባ ከተማ አስተዳደር እንግዲህ የዜጎችን የኑሮ ጫና ለመቀነስ በኪራይ ገበያው ላይ የሚስተዋሉ ህገወጥና ዘፈቀዳዊ አሰራሮችን በዘላቂነት ለመግታት በሚል ታላቅ እርምጃ መውሰዱን እንደቀጠለ ነው። ከዚህ ቀደም ባወጣው የቤት ኪራይ የቁጥር አዋጅ መሰረት የቤት ኪራይ ቁጥጥር አዋጅ መሰረት ለ2019 አዲስ ዓመት ወይም በጀት ዓመት የሚተገበረው ፍትሃዊ የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5 ሆኖ መጽደቁን የቤቶች ልማትና አስተዳደር ቢሮ ነው ያስታወቀው። ይህን ተከትሎ ታዲያ በመላው ከተማዋ የሚገኙ በአዲስ አበባ የግል መኖሪያ ቤቶች የአከራይ ተከራይ አዲስ የውል እድሳት ምዝገባ ዛሬ ሐምሌ 1 2018 በሁሉም ክፍለ ከተማ ቤቶች አስተዳደር ጽሕፈት ቤት በይፋ መተግበር ይጀምራል ማለት ነው። ቢሮው እንዳለው ምንድነው ይሄ የዋጋ ማስተካከያ
ውሳኔው በዘፈቀደ የተወሰነ ሳይሆን በከተማዋ ሰፊ ሳይንሳዊ ጥናት ተካሂዶ የነዋሪውን እውነተኛ የመክፈል አቅም ባገናዘበ መልኩ የተዘጋጀ ነው ብሏል። ይህ አሰራር በአንድ በኩል አከራዮች ወቅቱንና የኢኮኖሚ ሁኔታውን ያገናዘበ ፍትሐዊ ገቢ እንዲያገኙ የሚያረጋግጥ ነው። በሌላ በኩል ደግሞ ተከራዮችም ከገቢያቸው ጋር የተመጣጠነ ከሚያገኙት ኢንካም ጋር የተመጣጠነ ኪራይ በመክፈል ከተደጋጋሚ መፈናቀልና የስነ ልቦና ስጋት ድነው የተረጋጋ ህይወት እንዲመሩ ያደርጋል ማለት ነው። ውሳኔው በከተማዋ ያለውን የኑሮ ውድነት ጫና በከፍተኛ ደረጃ ለመቀነስም የጎላ ማህበራዊ ጥቅም አለው። ኢኮኖሚያዊና መልካም አስተዳደራዊ ፋይዳዎች እንዳሉትም ቢሮ አረጋግጧል። ዛሬ የአከራይ ተከራይ ግንኙነትን በተመለከተ በህግ ማዕቀፍ በመመራት የጋራ ተጠቃሚነትን እናረጋግጣለን ብለዋል። ዋጋ ጭማሪውና የውልድ እሳቱ መነሻ የሚሆነው ግን ከዚህ ቀደም በነበረው ውል ላይ የተቀመጠው የኪራይ ዋጋ ብቻ መሆኑን የቤቶች ልማትና አስተዳደር ቢሮ ነው ያሳወቀው። በመላው ከተማ የሚገኙ የግል መኖሪያ ቤቶች የአከራይ ተከራይ አዲስ የውልድ እሳት ምዝገባ ዛሬ በይፋ ተጀምሯል። ያልሰማችሁ ካላችሁ ይሄን መረጃ ለሌሎች ማጋራት ትችላላችሁ ማለት ነው። የተጣሉ ጥብቅ ክልከላዎች ግን ምንድን ናቸው የሚለውን እንመለከታለን። አዲሱን የውልድ እሳት ምዝገባና የተቀመጠውን የዋጋ ጣሪያ ወደ ጎን በመተው የሚፈጸሙ ማናቸውም ህገወጥ ድርጊቶች ላይ ጥብቅ ክልከላ ተጥሏል። በዚህ መሰረት በቢሮ ከተመዘገበውና ከሚመዘገበው ውል እንዲሁም ደግሞ ከሚሰጠው አቅጣጫ ውጪ ልዩ ውል በሚል የሚፈጸም ማንኛውም የመንደር ውል፣ ከህጋዊ አሰራር ውጪ የሚደረጉ የአካባቢ ውሎች፣ በጋራ መኖሪያ ቤቶች ወይም ኮንዶሚኒየም አካባቢ የሚደረጉ ማናቸውም አይነት ህገወጥ ውሎች በሙሉ የተከለከሉ ሆነዋል። ማንኛውም አከራይና ተከራይ እነዚህን የተከለከሉ ህገወጥ ውሎች ይዞ ሲገኝ ወይም ደግሞ ከተቀመጠው የ11.5% የዋጋ ጭማሪ ጣሪያ በላይ ፈጽመው ከተገኙ ቢሮ ህጋዊ እርምጃ የሚወስድ መሆኑንም በዛሬው ዕለት አስጠንቅቋል ማለት ነው። በሲኤምሲ ፍየል ቤትና ኢቅራ መስጂድ አካባቢ ተሽከርካሪ በመጠቀም ለኮሪደር ልማት የተዘረጋ የኤሌክትሪክเคብል ዝርፊያ የፈጸሙ ግለሰቦች አሉ። ቢኒያም ማቴዎስ፣ አለባቸው ሁሴን፣ ጀማል ነሊሞ የተባሉ ተጠርጣሪዎች ናቸው። እንግዲህ የኮሪደር ልማት የህዝብ መገልገያ እንደሆነ የሚታወቅ ነው። የወንጀል ድርጊቱን ግን የፈጸሙት ሰኔ 14 ነው 2018 ከሌሊቱ 7 ሰዓት ነው። ለሚኩራ ክፍለ ከተማ ሳውዲ አረቢያ ኤምባሲ አካባቢ ነው የተፈጸመው። ግለሰቦቹ የሰሌዳ ቁጥሩ ኮድ 269621 ቶዮታ ከሬታ ተሽከርካሪ ተጠቅመው ለኮሪደር ልማት የተዘረጋን የመንገድ መብራት አገልግሎት እየሰጠ የሚገኝን መስመር ቆርጠው ለወንጀል ሲጠቀሙበት ከነበረ ብረት መቁረጫ መጋዝና ተሽከርካሪ ጋር በወቅቱ በስራ ላይ በነበሩ የወንጀል መከላከል አባላት ነው የተያዙት። ፖሊስ እነዚህን ሰዎች ከያዛቸው በኋላ ምርመራ የማስፋት ተግባር አድርጓል። ጨለማን ተገና አድርገው በክፍለ ከተማው ወረዳ 8 ወይም ሲኤምሲ ፍየል ቤት ኢቅራ መስጂድ አካባቢ በዚሁ በሰሌዳ ቁጥር ኮድ 226264 በሆነ አዲስ አበባ ዲኤክስ ተሽከርካሪ የወንጀል ድርጊቱን ሲፈጽሙ እንደነበር ገልጸው ተሽከርካሪውንም ራሳቸው ከደበቁበት መርተው ነው ያሳዩት። ፖሊስ ባደረገው ጠንካራ ምርመራ ወንጀል ፈጻሚዎቹ ሌሎች ወንጀሎችን መፈጸማቸውን በማስረጃ በማረጋገጥ በአቃቢ ሕግ በኩል ክስ እንዲመሰረትባቸው በማድረግ ጉዳያቸው በፍርድ ቤት እየታየ እንደሚገኝ የለሚኩራ ክፍለ ከተማ ዋና መምሪያ አስታውቋል። በአዲስ አበባ ከተማ ወይም በመዲናዋ እየተሰሩ ያሉ እንግዲህ የምትመለከቷቸው ስትሄዱም ስትመለሱ የምታያቸው የኮሪደር መሰረተ ልማቶች ላይ የሚፈጸም ስርቆት በሀገር ሀብት ላይ የሚያደርሰው ጉዳት ከፍተኛ በመሆኑ ፖሊስ 24 ሰዓት በቁርጠኝነት ለወንጀል መከላከል ስራው ትኩረት ሰጥቶ ከየትኛውም ጊዜ በላይ እየሰራ የሚገኝ ነው የተባለው። ህብረተሰቡ ወይም ህዝቡ ደግሞ በየአካባቢ የተሰራውን መሰረተ ልማት እንደ ግል ንብረቱ እንደ ራስ ንብረቱ በመከታተል አጠራጣሪ ነገር ሲመለከት የተለየ እንቅስቃሴ ሲመለከት በአካባቢው ለሚገኝ ወይም በሰፈሩ ለሚገኝ የጸጥታ ኃይል ጥቆማ መስጠት እንደሚገባው የአዲስ አበባ ፖሊስ መልእክቱን ወይም አደራውን አስተላልፏል ማለት ነው። እነዚህ ግለሰቦችም ምርመራ ተጀምሮባቸዋል።
የነዳጅ ማደያዎች ላይ እርምጃ መወሰዱን ሰምተናል። 2 ማደያዎች ደግሞ በመቅጃ ማሽን ወይም ደግሞ የነዳጅ የሚቀዳበት ማሽን የልኬት ችግር ስለተገኘበት ከነዳጅ አቅርቦት ለ2 ወራት እንዲታገዱ ነው የተደረገው። የመቅጃ ማሽኖች እንግዲህ ልኬት ችግር የታየባቸው ማደያዎች አሉ። እነዚህ ማደያዎች ላይ ተገቢው የህግ እርምጃ እንደተወሰደ ነው የሰማነው። በአዲስ አበባ በነዳጅ ማደያዎች ላይ በተከናወነ የመቅጃ ልኬት ምርመራ መቅጃ ማሽኖች የልኬት ችግር ስለታየባቸው በእነዚህ ማደያዎች ላይ ተገቢው ህጋዊ እርምጃ መወሰዱን የከተማዋ ንግድ ቢሮ ኃላፊ ክብርት ወይዘሮ ሀቢባ ሲራጅ ናቸው የገለጹት። ወይዘሮ ሀቢባ በ2 ነዳጅ ማደያዎች ላይ የመቅጃ ማሽን ልኬት ወይም ነዳጅ የሚቀዳበት ማሽን የልኬት ችግር ስለተገኘበት ከነዳጅ አቅርቦት ለ2 ወራት እንዲታገዱ ተደርጓል ነው ያሉት። እነዚህም በነፋስ ስልክ ላፍቶ ክፍለ ከተማ ጋርመንት አካባቢ የሚገኝ አንድ ኖክ ነዳጅ ማደያና አቃቂ ቃሊቲ ክፍለ ከተማ አካባቢ የሚገኝ አልፋ ነዳጅ ማደያዎች ናቸው የልኬት ችግር የተገኘባቸው። ከዛ ውጭ ግን በአቃቂ ቃሊቲ ክፍለ ከተማ የሚገኘው ተባረክ ነዳጅ ማደያ ከነዳጅ አቅርቦት ለ1 ወር እንዲታገድ ተደርጓል። በሌላ በኩል እንዲሁ በአቃቂ ቃሊቲ ክፍለ ከተማ ቱሉ ዲምቱ የሚገኘው የተባበሩት ነዳጅ ማደያና በቂርቆስ የሚገኘው በካሳንቺስ ሱፐርማርኬት አካባቢ ያለው ማለት ነው ኦላ ነዳጅ ማደያ የመጨረሻ የጽሁፍ ማስጠንቀቂያ እንዲሰጣቸው ተደርጓል ነው ያሉት ኃላፊዋ አክለው ምንድን ነው ያሉት? ቢሮ በከተማው ውስጥ ልኬትን በማዛባት ፍትሃዊ የንግድ ውድድርን የሚያደናቅፉ ድርጊቶችን በሚፈጽሙ አንዳንድ ነዳጅ ማደያዎች ላይ የጀመረውን የክትትልና የህግ ማስከበር እርምጃ አጠናክሮ ከዚህ በላይ እንደሚቀጥል ነው የገለጹት። ወደ አዲስ አበባ ሲቪል ምዝገባ የነዋሪነት አገልግሎት ኤጀንሲ መረጃ አለፍን። ኤጀንሲው 105 ሰራተኞችና ደንበኞች በዲሲፕሊንና በህግ ተጠያቂ አድርጊያለሁ ብሏል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ እንግዲህ በያዝነው በጀት ዓመት እየተገባደደ ያለው 2018 በጀት ዓመት በዲጂታል ቴክኖሎጂ መሻሻል የታየበት አፈጻጸም መመዝገቡን ገልጿል። ቢሮ የኤጀንሲው ዋና ዳይሬክተር ደግሞ አቶ ዮሴፍ ንጉሴ ናቸው። የያዝነው ዓመት የአፈጻጸም ሪፖርቱን በተመለከተ ሲገልጹ በዚህ ዓመት የከተማዋን ነዋሪዎች በዲጂታል ቴክኖሎጂ የተደገፈ ፈጣን አገልግሎት በመስጠት የተሻለ አፈጻጸም ማስመዝገብ ተችሏል ነው ያሉት። ነዋሪዎች ባሉበት ቦታ ሆነው በሞባይል መተግበሪያም ሆነ የልደት ካርድ፣ የነዋሪነት መታወቂያ፣ ያላገባ ያገባ የምስክር ወረቀት ማግኘት የሚችሉበት አሰራርን ተዘርግቶ በርካታ ተገልጋዮች ተጠቃሚ ሆነዋል ነው ያሉት ኃላፊው። በሌላ በኩል ግን በ154 የጤና ተቋማት ላይ ወቅታዊ ልደት ምዝገባ፣ በ12 የፌዴራል የመጀመሪያ ደረጃ ፍርድ ቤቶች የፍቺና የጉዲፈቻ ምዝገባ እየተከናወነ በመሆኑ በሪፖርቱ ለማየት ተችሏል ማለት ነው። ኤጀንሲው ግን በብልሹ አሰራር በሌብነት ተግባር ላይ ጠንካራ እርምጃ መውሰዱንም በዚሁ አጋጣሚ ገልጿል። በዚህ መሰረት 13 አመራሮች፣ 78 ፈጻሚና 14 ባለጉዳይ በድምሩ 105 ሰዎችን በዲሲፕሊን በህግ ተጠያቂ ማድረጉን ነው ያስታወቀው። ይሄ ማለት ካለፈው በጀት ዓመት ጋር ሲነጻጸር ወይም ኮምፔር ሲደረግ ቅናሽ ያሳየ ነው። ተቋሙ ለህግ የበላይነትና ተጠያቂነት የሰጠውን ትኩረትም ያሳያል ነው የተባለው። በቀጣይ ግን በተደራሽነትና በባለሙያዎች ስነ ምግባር ዙሪያ የሚታዩ ክፍተቶችን በመቅረፍ ተጠያቂነት የሰፈነበትና ግልጽነት ያለው አገልጋይነትን በተግባር ማረጋገጥ ይኖርብናል በማለት አቶ ዮሴፍ ለመገናኛ ብዙሃን በሰጡት መረጃ መልእክታቸውን አስተላልፈዋል። በእነዚህ 105 ሰዎች ላይ ግን የዲሲፕሊንና በህግ ተጠያቂ እንደሚሆኑ ነው የተሰማው። የፈረንሳዩ ፕሬዝዳንት ባረፉበት ሆቴል አቅራቢያ ፍንዳታ ተከስቶ 18 ሰዎች መቁሰላቸው መነጋገሪያ ሆኗል። ፍንዳታዎቹ የተከሰቱት የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ያረፉበት ሆቴል አቅራቢያ ነው። የምትመለከቱት ፍንዳታ የደረሰው አንድ የደህንነት ምንጭ ለቢቢሲ ሲናገር ፍንዳታዎቹ የተከሰቱት በሁለት መሳሪያዎች አማካኝነት ነው። የሶሪያ መገናኛ ብዙሃን ደግሞ 4 የፖሊስ መኮንኖችን ጨምሮ 18 ሰዎች መቁሰላቸውን በይፋ የዘገቡትን መረጃ ተመልክተነዋል። ማክሮን በሶሪያ
ዋና ከተማ የተገኙት ከሶሪያቻቸው አህመድ አልሻራህ ጋራ በፕሬዝዳንታዊ ቤተ መንግስቱ ውይይት ለማድረግ ነበር የተገኙት በሰላም። ነገር ግን የፕሬዝዳንቱ ባለስልጣናት ማክሮን በሰላምና በደህና ሁኔታ ላይ እንደሚገኙና የፍንዳታውን ድምጽ እንዳልሰሙ ነው የገለጹት። ማክሮን ግን የሶሪያ ጉብኝታቸውን ካጠናቀቁ በኋላ ለኔቶ ጉባኤ ወደ ቱርክ የሚያቀኑ ነው የሚሆነው። የአልዜ ቤተ መንግስት ወይም የፈረንሳይ ፕሬዝዳንት ጽህፈት ቤት ማለት ነው እንዳስታወቀው ጉብኝቱ በታቀደው መሰረት ይቀጥላል። ፍንዳታው ግን ተከስቷል። በከተማ ውስጥ ፍንዳታ መከሰቱ ከተሰማ በኋላ በማህበራዊ ሚዲያዎች ላይ የወጡ ተንቀሳቃሽ ምስሎችና ፎቶዎች በሶሪያ ዋና ከተማ ከሚገኝ አንድ ትልቅ ሆቴል አቅራቢያ ከቆመ ተሽከርካሪ ላይ ጥቅጥቅ ያለ ጢስና እሳት ሲነሳ የሚያሳዩ ምስሎች በኢንተርኔት ላይ በሰፊው ተሰራጭተዋል ማለት ነው። እነዚህ ዘገባዎች በወጡበት ወቅት የሶሪያ መንግስት ቴሌቪዥን አልሻራህ ለማክሮን በፕሬዝዳንታዊ ቤተ መንግስት አቀባበል ማድረጋቸው ነው የዘገበው። ቢቢሲ ደግሞ ሼሪፋይ የፍንዳታውን የተንቀሳቃሽ ምስሎች የመረመረ ሲሆን ፍንዳታው የተከሰተው ፎር ዚሰንስ ከተባለ ሆቴል በግምት 125 ሜትር ያህል ርቀት ላይ በዋና ከተማ ውስጥ በሚያልፈው ትልቅ የእግር መንገድ ላይ መሆኑን አረጋግጧል። ይህ ፕሬዝዳንት እንግዲህ በዚህ አካባቢ በተገኙበት ሆቴል ላይ በቅርብ ርቀት እንደዚህ አይነት ፍንዳታ መከሰቱና 18 ሰዎች በከፍተኛ ሁኔታ መቁሰላቸው የውጭ መገናኛ ብዙሃን በከፍተኛ ሁኔታ እየዘገቡት ይገኛል። ውድ ቤተሰቦቻችን ለዛሬ ለሐምሌ 1 ለወሩ የመጀመሪያ ቀን ያቀረብንላችሁ መረጃዎች እነዚህ ነበሩ። ከኛ ጋር ስለምትሆኑ እናመሰግናለን። አሃዱ ኒውስ ኤንድ ፖለቲክስ ዘወትር ከሰኞ እስከ አርብ ድረስ ለእናንተ ያለምንም መሰላቸት መረጃዎችን የምናደርስበት ቻናላችን ነው። አሃዱ መድረክ ደግሞ በዚሁ በአሃዱ ኒውስ ኤንድ ፖለቲክስ በጋዜጠኛ ሊዲያ አበበ ተዘጋጅቶ የሚቀርብላችሁ ፕሮግራም ነው። እንድትከታተሏቸው እንጋብዛለን። እኔ ናርዶስ አለማየሁ ከእናንተ ጋር ቆይታ አድርጌያለሁ። ስለሰጣችሁን ደቂቃዎች ስለሰጣችሁን ጊዜ ከልብ እናመሰግናለን። ሰብስክራይብ በማድረግ ቤተሰብ ሁኑ። በያላችሁበት ጥሩ ምሽት ይመኛለሁ።